ጌታ ይመስገን ዓርብ ዕለት ምሽት ላንተናም እግዚአብሔር በጣም ጥሩ ጊዜ ሰጠን ጌታን እጅግ አድርጌ አመሰግናለሁ የቤተክርስቲያን መጋቢዎችን ሽማግሌዎችን ስለጋበዛችሁን የጌታን ጸጋ እንድናካፍል ስላመናችሁብን ከልብ ማመስገን እፈልጋለሁ እግዚአብሔር አብዝቶ ይባርካችሁ ጌታ የተመሰገነ ይሁን ትላንትናና ከትላንት ወዲያ የአንደኛ ተሰሎንቄና ሁለተኛ ተሰሎንቄን መጽሐፍ መነሻ አድርገን ተከታታይነት ያለው ያልተቋረጠ የመንፈሳዊ ሕይወት እድገት እንዴት ነው የሚገኘው የሚለውን ነገር በስፋት አይተናል ዛሬ ደግሞ ስለ ጉብኝት እና የጉብኝትን ደግሞ ሚስጥር ከእግዚአብሔር ቃል እንመለከታለን ከአንደኛ ሳሙኤል ምዕራፍ 7 ነው ዛሬ የምንቆየው አንደኛ ሳሙኤል ምዕራፍ 7 ውስጥ ነው የምንቆየው ሁላችንም እግዚአብሔር በብዙ መንገድ እንዲጎበኘን እንደምንፈልግ አውቃለሁ እንደ ግለሰብ ቪዚቴሽን ያስፈልገናል ብዙ የጌታን ጉብኝት እርዳታ ትድግና ማዳን የምንፈልግባቸው የምንጠይቅባቸው ጉዳዮች አሉ በህይወታችን ኩድ ቢ የጤና ይሆናል ኩድ ቢ በልጆቻችን ይሆናል ኩድ ቢ በስራችን ይሆናል ኩድ ቢ በአግሎታችን ይሆናል እንደ አጥቢያ የምንፈልገዋል የእግዚአብሔርን ክብር የምንጠይቀው የምንለምነው ወደዚህ ስንመጣ ከፓስተር ታደጋ እየተነጋገርን ነበር ለምንድነው በሰሜን አሜሪካ ባሉ አብያተ ክርስቲያናት ውስጥ ሰዎች በሚፈልገው መጠንና ልክ እየተጨመሩ አይደለም በወር እንኳን የሚድን አንድ ሰው ማየት ብርቅ ነው ለምንድነው እንዲሆነው ይያል እንነጋገር ነበር ብሬክስሩ እንፈልጋለን በጣም እኔ ባለውበት አካባቢ በዲሲ ሜሪላንድ ቨርጂኒያ ፕሮባብሊ ከ500,000 ሰው በላይ ይኖራል በጣም እንደው ኮንሰርቫቲቭ ሆኖ ነው ምነግራችሁ ግን በየሰንበቱ በየእሁዱ በዛ አካባቢ ባሉ አብያተ ክርስቲያኖች የሚገናኘውን ሰው ቁጥር ብታዩት ትደነግጣላችሁ ከ3000 አንበልጥ ከ40 ከ50 ፕሮባብሊ አራውንድ 60 የሚሆኑ አጥቢያዎች አሉ አብዛኛዎቹ ቁጥራቸው በ30 እና በ40 መካከል ያለ በጣም ትላልቅ የሚባሉ ምናልባት 250 300 ሰው ያለባቸው ቤተክርስቲያናት 3-4 አይሆኑ እጅግ በርካታ ሰው በሚኖርበት አካባቢ ለምንድነው ግን በወንጌል መልእክት ሰዎች አምነው ለምንድነው ወደ እግዚአብሔር ቤት የማይቀላቀሉት አብዛኛው የቤተክርስቲያን እድገት በኢሚግራንት ቸርቾች አካባቢ ያለው እድገት ካያችሁት ኢትዮጵያ ወንጌል ተሰብኮ ተመስክሮ የዳኑ ሰዎች ወደዚህ ሀገር በሚመጡ ጊዜ በዛ መልኩ ነው እድገት ያያየን ያለን ወይም አንዳንድ ጊዜ ከአንዱ ቤተክርስቲያን ሰዎች ትራንስፈር ያደርጋሉ ባዮሎጂካል እንደዚህ ልጆቻችን እዚሁ ሀገር ተወልደው ያደጉ ልጆቻችን በዚህ መንገድ ካልሆነ በስተቀር ወንጌል እየተሰበከ ሰዎች እያመኑ ንስሐ እየገቡ በወር በሁለት ወር እንኳን አንድ ሰው በቤተክርስቲያን ውስጥ በአመት አንዳንድ ቦታ በአመታት አንድ መጋቢ በ15 አመት ውስጥ አንድ ሰው በቤተክርስቲያን አላጠመቅንም ማለት in 15 years እንፈልጋለን ጉብኝት ምንም ጥያቄ የለው ብሬክስሩ እንፈልጋለን እንደ ኢሚግራንት ቸርችስ እንፈልጋለን እንደ አገር ለዚህ ምድር ታድሶ እንዲመጣ እንፈልጋለን ምድራችን የምታልፍበት ሁኔታ ታያላችሁ ጉብኝት እንፈልጋለን የእግዚአብሔርን ክብር የእግዚአብሔርን ማዳን ማየት እንፈልጋለን መንገዱ ሚስጥሩ ምንድነው ነው ለምንድነው ይሄ ሁሉ ጸሎት ይያል ይሄ ሁሉ እንባ ይሄ ሁሉ ልመና ይሄ ሁሉ አብያተ ክርስቲያን ይሄ ሁሉ አገልጋይ በየሰንበቱ በየውዱ እንደዚህ የተገናኘን እንጸልያለን የእግዚአብሔር ፊት ይፈልጋል 21 ቀን 40 ቀን ኢትዮጵያ ውስጥ በተደጋጋሚ የንስሐ ፕሮግራሞች ይዘጋጃሉ ልመናል ለምንድነው የእግዚአብሔር ጉብኝት ግን ያልቸኮለው ለምንድነው የእግዚአብሔር ጉብኝት ፈጥኖ ያላገኘን እስቲል ለምን በሐዘን ውስጥ አለን እስቲል በስብራት ውስጥ ለምን ኖራለን እስቲል የእግዚአብሔር ማዳን ቤተክርስቲያንን የእግዚአብሔር ቃል ሲናገር በዚህ አለት ላይ ቤተክርስቲያንን እሰራለሁ የገሃነም ደጆች አይችሏትም ዛሬ ግን የገሃነም ደጆች በጫዋቻ ሆነናል መቀለጃ ሆነናል እንኳን አይቋቋማችሁም ቀርቶ ዛሬ በብዙ ጨለማ ውስጥ በብዙ ስርዓት ውስጥ የሚኖረው አማኝ ቁጥር ትንሽ አይደለም በሐዘን ውስጥ በስብራት ውስጥ በእንቆቅልሽ ውስጥ በእንባ ውስጥ በለቅሶ ውስጥ በምርኮ ውስጥ በባርነት ውስጥ የሚመላለሰው አማኝ ትንሽ አይደለም ለምንድነው ታዛውዛላችሁ ወደ ጌዲዮን መጥቶ የእግዚአብሔር መልአክ አንተ ኃያል ሰው አንተ ብርቱ ሰው እግዚአብሔር ካንተ ጋር ነው ሲለው እኛ ብንሆን እንደምን አሜን ነው ምንድነው እግዚአብሔር ይመስገን ነው እግዚአብሔር ካንተ ጋር ነው ከእንደዚህ ከመሰለ ዜና ምን ሌላ ትልቅ ዜና አለ ምን የምስራች አለ አንድ የእግዚአብሔር መልአክ መጥቶ አንድ እኮ የሆነ ሰው አይደለም ይለው የእግዚአብሔር መልአክ ከሰማይ ተልኮ ወርዶ እግዚአብሔር ካንተ ጋር ነው ሲለው ሃሌሉያ እግዚአብሔር ይመስገን ነበር ማለት ነው ኖ እግዚአብሔር ከኔ ጋር ከሆነ
አለ የምትለኝ ከሆነ እኔ ለምን በዚህ የወይን መጥመቂያ ውስጥ ወቃለሁ? የአባቶቻችን የነገሩን አብሯቸው ሲሆን እግዚአብሔር ያደረገው ያ ባህር ከፍሎ ያሻገረ አምላክ ያ ከግብፃውያን እጅ ካስገባሪዎቻቸው እጅ የታደገ አምላክ የታለ? What is the evidence? እግዚአብሔር አብሮህ ነው ሲለው እግዚአብሔር ካንተ ያያችሁ ሆነስት የሆነ ሰው ሆነስት በቃ እውነተኛ ሰው እኔ እዚህ እኮ ሞቀው እኮ እዚህ ጉድጓድ የገባሁት እኮ ደልቶኝ እኮ አይደለም ፈርቼ እኮ ነው ከሚዲያማን እኮ ተሸሽጌ ነው እኮ በወይን መጥመቂያ ውስጥ ወይን በሚጠመቅበት እህል ሞቀው ታዲያ ደልቶኝ ነው እንዴ? አይደለም። የታል እንዲህ የሚል ሰው ያስፈልጋል ዛሬ። ወይን አንዳንድ ጊዜ ለመር ነው እግዚአብሔር ካንተ ጋር ነው የሚለው ንግግር በጣም የተለመደ ስለሆነ በጣም ነው የቀለለብን። በተደጋጋሚ እግዚአብሔር የሚሰጠው ተስፋ ፕሮሚስ እኮ ነው። እና ወደ ጌዲዮን መጥቶ እግዚአብሔር አብሯችሁ ነው እግዚአብሔር ካንተ ጋር አለ ኃያል ብርቱ ሰው ነህ አንተ ብሎ ሲለው ምን እያልክ ነው ማለት። በዚህ ሁኔታ ውስጥ እያለን በሚዲያማን እጅ ወድቀን ባለንበት ሁኔታ የደረሰ ሰብል የደረሰ እርሻ መጥተው በሚያጠፉበት እንዳንበጣ ምድቱን በሚሸፍኑበት የደረሰ እርሻ ወደ ጎተራ መክተት በማንችልበት በዚህ ሁኔታ ውስጥ እያለን ነው እግዚአብሔር ካንተ ጋር ነው የምትለኝ? ታቦቱ አለ ክብሩ ግን ወዴት ሄደ? መጠየቅ አለብን። ይሄን ጥያቄ እንደ አገር መጠየቅ አለብን። እንደኛ ህዝብ እንደኛ ምድር ሃይማኖታዊ አገር የለም። በጣም ላለፈው 50 ዓመታት አገር እንዴት ቁልቁል እንዴት ነው የአማኞች ቁጥር ይጨምራል፣ የቤተ ክርስቲያን ቁጥር ይጨምራል። ከ50 ዓመት በፊት 1% የማይሞላ ወንጌል አማኝ ዛሬ ቁጥሩ ከ25% በላይ ሆኗል። በጣም ፓራዶክስ ነው ይሄ። እንዴት ነው ወንጌላውያን ቁጥራቸው እየጨመረ በመጣ ቁጥር ሪቫይቫል በአገሪቱ ላይ መንፈስ ቅዱስ እየፈሰሰ ባለበት ሁኔታ ውስጥ አገር እየተሻሻለ ነው ሲገባው? የሳውዝ ኮሪያን ታሪክ እስቲ አስቡ። in one generation በአንዱ ኮምፓሽን ኢንተርናሽናል ህፃናትን የሚንከባከቡ ድርጅት የተመሰረተው በሳውዝ ኮሪያ ምክንያት። ወርልድ ቪዥን የተመሰረተው የወርልድ ቪዥን መስራች ሳውዝ ኮሪያ ሄደው ያካዩት ነገር ተነስተው ነው። መንገዱ በሙሉ በልጆች ተሞልቶ በልመና የተሞላ አገር in one generation አሁን the second missionary sending nation ነው። the 10 civilized on a well developed economy ነው የሳውዝ ኮሪያ ኢኮኖሚ። why? as a church, as individuals, as a family, as a nation መጠየቅ ያለብን ጥያቄ ጉብኝት የእግዚአብሔር ቪዚቴሽን ያ የእግዚአብሔር ቪዚቴሽን የሚያመጣው ማያ ምንድን ነው? ብዙ ነገር እያደረግን ብዙ ነገር እየሰራን ብዙ ነገር እያከናወንን ለውጥ ካላየን እሱን እየደጋገሙ ማድረግ ምን አይነት እብደት ነው? ምን አይነት እብደት ነው? አልበርት አንስታይን he said once, doing the same thing again and again and expecting a different result, that is insanity. እብደት እሱ ነው። ያንኑ ጉዳይ እየደገሙ እያደረጉ የተለየ ውጤት መጠበቅ እብደት ትርጉሙ እሱ ነው ብሏል። እና ያበደ አይመስላችሁ? ትንሽ መለስ ብለን ማሰብ እንደ አጥቢያ እንደ ግለሰብ እንደ ቤተሰብ እንደ ኢቫንጀሊካል ቸርችስ ኢን ኖርዝ አሜሪካ እንደ አገር እንደዚህ እንደ ሰሜን አሜሪካ ዛሬ ምላችሁ ከፍ ያለ ነገር እንድታዩ ነው የምፈልገው። በጣም የጉብኝት የእግዚአብሔር ቪዚቴሽን ወደኛ እንዲመጣ እንዲያገኘን የእግዚአብሔር ክን እንዲንቀሳቀስ ማዳን እንድናይ ትድግና እንድናይ እግዚአብሔር ረዳን አለ እኮ ምን ነው እኮ እናውቀው የለን እግዚአብሔር ሲረዳ እናውቃለን እኮ እግዚአብሔር ሲያግዝ እኮና ከሰማያት ወርዶ እግዚአብሔር ሲረዳ እናውቀዋለን እኮ እናየዋለን። እጁ እኮ እውነተኛ እጅ ነው። ስሜት እኮ አይደለም የእግዚአብሔር አብሮነት። እዚህ ጋር አሁን የሚሰማን የሆነ ለየት ያለ ፊሊንግ እኮ አይደለም። ሰው እኮ ቲያትር ቤት ገብቶ የሚሰማው አለ። that's not the point. ጥሩ ምግብ በልቶም እኮ ሊሰማው ይችላል አንድ ስሜት።
እኛ እኮ የእግዚአብሔር አብሮነት እኮ አሁን እዚህ ቤት ውስጥ ከሚሰማን ስሜት ያለፈ እኮ ነው። ታንጀብል ነው፣ የሚጨበጥ ነው፣ የሚታይ ነው፣ የሚዳሰስ ነው፣ የሚቀመስ ነው፣ የሚታወቅ ነው፣ በሁሉ ዘንድ የሚታይ ነው የእግዚአብሔር ጉብኝት። እስራኤል በዚህ በአንደኛ ሳሙኤል መጽሐፍ ውስጥ እንደምታውቁት ብዙ ጊዜ ጦርነት የሚያደርጉት ከፍልስጤማውያን ጋር ነው እና ጠላቶቻቸው ብዙ ጊዜ የሚያስጨንቋቸው፣ የሚወሯቸው፣ ድንበራቸውን ገፍተው መጥተው የሚወስዱ፣ የሚያስገብሯቸው፣ በጣም በከፍተኛ ጫና ውስጥ ሁሉ ጊዜ የሚከቷቸው ፍልስጤማውያን ናቸው እና በአብዛኛው አይታችሁ ከሆነ በአንደኛ ሳሙኤል መጽሐፍ ውስጥ ሰልፉ ጦርነቱ ሁሉ ጊዜ ከፍልስጤማውያን ጋር በሙሉ መጽሐፉን ብታዩት። ለምሳሌ ወደ አንደኛ ነገሥት ስትሄዱ ነገሩ ይቀየራል። ከሶርያውያን ጋር የሚሆነው ጦርነቱ፣ ሰልፉ ምናምን መልኩ ይቀይራል። እንደምታስታውሱት በዚህ በአንደኛ ሳሙኤል መጽሐፍ ምዕራፍ 7 ላይ አንድን የእግዚአብሔርን ቃል ላንብብላችሁ። እንዲህ ይላል። ታቦቱ ቁጥር 2 ላይ ታቦቱ በቂርያም ከተቀመጠ ረጅም ጊዜ ሆነው በአጠቃላይ 20 ዓመት ቆየ። የእስራኤልም ሕዝብ ሁሉ አዘነ፣ እግዚአብሔርንም ፈለገ። ይሄንን አንደርስታንድ ለማድረግ ትንሽ እንሂድ ወደ ኋላ አይደል? አንደኛ ሳሙኤል ከኋላ ምንድን ነበር የሆነው? እንደምታውቁት የኤሊ ልጆች ኤሊ እና በዛ ጊዜ ከፍልስጤማውያን ጋር ሰልፍ ሲወጡ ታቦቱን ይዘው እንደወጡ ታስታውሳላችሁ አይደል? ለሰልፍ ሲወጡ እና በቃ እልልታው፣ ጮቱ ድብልቅልቅ ያለ ነበር ታቦቱን ይዘው ሲወጡ እና ፍልስጤም ሁሉ ያንን የእስራኤል ሕዝብ እልልታና ሰምተው በቃ እግዚአብሔር በመካከላቸው ነው፣ በሰፈር ነው፣ አብሯቸው ነው ብለው እስኪንቀጠቀጡ ድረስ አይደል? እስኪፈርስ ነው የሆነው። ግን እንደዛ ነበር አልነበረም። እግዚአብሔር ከኤሊ ልጆች ጋር አልነበረም። እግዚአብሔር ከእስራኤል ጦር ጋር አብሮ አልወጣም ለሰልፍ። ማለት ታቦቱ ይዘን ስለወጣን ብቻ እግዚአብሔር ይወጣል ማለት አይደለም። አያችሁ? እና ታቦቱን ይዘው ወጡ ለሰልፍ። እንደምታውቁት እልልታ አለ፣ ጭብጨባ አለ፣ ሆታ አለ። የሚመስለው የሚታየው እንዲሁ ሰላይ ሲታይ እግዚአብሔር አብሮት የወጣ ለሰልፍ አብሮት የወረደ ነው የሚመስለው እግዚአብሔር። ግን እዛ ሰልፍ ውስጥ እዛ ጭብጨባ ውስጥ እዛ እልልታ ውስጥ እዛ ሃይማኖታዊ ተግባር ውስጥ እግዚአብሔር አልነበረም። እና ታቦቱም ተማረከ፣ ልጆቹም በሰልፍ ሞቱ። አባትየውም ይሄን ሲሰማ የእግዚአብሔር ታቦት ተማርኳል ሲባል ደነገጠ፣ ወደቀ፣ ሞተ። ክብር እስራኤል ለቀቃሉ፣ ኢካቦድ አሉ። ታቦቱም በፍልስጤሞች እጅ ወደቀ እና ፍልስጤማውያን ወደ ከተማቸው ይዘው ሄዱ። ማን ታቦት? ይሄ የእስራኤል ታቦት ተማረከ። እና የሚያስደንቀኝ እስራኤልን ያልታደገ ሊታደግ ያልፈቀደ ታቦት በፍልስጤም መካከል ግን የሚደንቅ ነገር ነው የሚሰራው። አይ ጉዳዩ ከታቦቱ ጋር አይደለም ማለት ነው። ለምንድን ነው እስራኤልን ለመታደግ ያልፈቀደ? ናላስ ከእስራኤል ጋር አብሮ ለመሆን የእግዚአብሔር ክብር እንዴት ነው በፍልስጤም ምድር ሄዶ ያን ሁሉ ታምራት የሚያደርገው? ታውቃላችሁ ምዕራፍ 6 ላይ ታቦቱ በፍልስጤም ምድር ከሄደ ጊዜ ጀምሮ ፍልስጤምን በባጭ ይመጣል እንዳለ ፍልስጤም በሙሉ ችግር ላይ ወደቀ። እና ይሄንን ታቦት በፍጹም ይሄ የእስራኤል ታቦት የእግዚአብሔር ታቦት ነው፣ ወደ ምድሩ መመለስ አለብን አሉ። ብዙ እዛ ውስጥ አልቆይም፣ በርካታ ነገሮችን አድርገው ወደ እስራኤል ምድር መልሱልና እና አሁን ያነበብኩላችሁ ታቦቱ ከፍልስጤም ምድር ይመለሳል እና ቂርያም ሰዎች መጥተው ያንን ታቦት ይዘው አንድ በኮረብታ ላይ ወዳለ አሚናዳብ የሚባል ሰው ከፍ ያለ ተራራማ ቦታ ላይ የሚኖር አሚናዳብ የሚባል ሰው ቤት እዛ ታቦቱን ያኖሩታል። ይሄንን እንዲህ ድንቅ የሚያደርግ ተአምራት የሚያደርግ ብዙ ምልክቶችን የሚያደርግ ይሄን የእግዚአብሔርን ታቦት በፍልስጤም ምድር ያደረገውን ነገር አስቡ፣ ሰምተዋል። ኢቭን ሲመለስ እንዲህ በአይናቸው ትኩር ብለው አዩ ተብሎ ወደ 5 ሰው የሚያልቀው ማለት እንዴት ነው እንዲህ ሊሆን የሚችለው? በጣም እኮ ማለት እንዴት ነው እንዲህ ሊሆን የሚችለው? ለምሳሌ ከፍ ብላችሁ ምዕራፍ 6 ላይ ነገር ግን እግዚአብሔር ከቤተ ሳሚስ ሰዎች ጥቂቱን መታ፣ ወደ እግዚአብሔር ታቦት ውስጥ ተመልክተዋልና ይላል። እንዴት ነው የእግዚአብሔርን ታቦት ወደ እግዚአብሔር ታቦት ማየት መመልከት? ገብቷችኋል? ይሄ አዩ ተመለከቱ የሚለው ዝም ብሎ እንደ ማንኛውም አይነት ማየት አይደለም። ዝም ብሎ ማየት አይደለም። ገብቷችኋል?
አይደለም። ኦዛ ታቦቱን በነካ ጊዜ ለምን ተቀሰፈ? ስለነካ አይደለም እኮ ንቀት ውስጡ ስላለበት እኮ ነው። ክብር ስለሌለው እኮ ነው። አክብሮት ሬቨረንስ የለውም። ገብቷችኋል? ስላልነበረ ነው እንጂ እንደው አዩ ብሎ አይደለም ይሄን ታቦቱ የሚያደርግ ወይም እግዚአብሔር ይሄን የሚያደርግ እና ያን ብቻ ታሪኩን ላሳጥርላችሁ እና እነዚህ ሰዎች የቂያትያም ሰዎች ይሄንን የእግዚአብሔርን ታቦት የት እናድርገው ብለው አሰቡና በአሚናዳብ ቤት እናስቀምጠው፣ እዛ ኮረብታማ ከፍ ያለ ቦታ ላይ ተራራማ ቦታ ላይ እናኑረው ይሄን የእግዚአብሔር ታቦት አሉ። ታቦቱን በዛ ቤት አኖሩት። ደግሞ ዝም ብሎ ታቦቱን ማኖር ብቻ ሳይሆን ታቦቱን ምን እንዲያደርግ እንዲጠብቅ የዚህን የአሚናዳብን ልጅ አልዓዛርን ደግሞ ቀድሰው ካህን አደረጉት። ማለት ሊትራሊ መቅደስ ተበርናክል ማለት ነው። እና ይሄ ካህን መቼም በየዕለቱ መስዋዕት ያቀርባል አይደል? የካህን ስራ እሱ አለ። መስዋዕት ይካሄዳል። ታቦቱ አለ። አሁን ወደ እስራኤል ተመልሷል። ያ በፍልስጤም ምድር ያን ሁሉ ተአምራት ያደረገ የእግዚአብሔር ታቦት አሁን በመካከላቸው ነው ያለው። ካህንም ተገኝቷል። ካህንም ተቀድሷል። የአምልኮ ስራ ተጀምሯል። መስዋዕት ይቀርባል። ግን የእግዚአብሔር ክብር ግን የለም። 1 ዓመት ቢያዩ 2 ዓመት የለም። ታቦቱ በቂያትያም ከተቀመጠ ረጅም ጊዜ ሆነው ይላል። ምንም ማለት መኖሩ አይታወቅም። አለኩ there is that tabot is there, the ark of the covenant is there, but the glory is not there. ያ የሚጠባበቁት ክብር ግን አልመጣም። እና ጊዜው ምን አለ ይላል እግዚአብሔር ሄደ ይላል። ማለት ይጠባበቃሉ አንዳች ነገር ይሆናል በሚል ተስፋ። ምክንያቱም ታቦት አለ፣ ካህን አለ፣ አምልኮ አለ፣ ጸሎት አለ፣ መስዋዕት አለ፣ ሃይማኖታዊ ተግባር አለ። ግን እግዚአብሔር ክብር የለም። እና እግዚአብሔር ቃል ሲናገር ህዝቡ የእስራኤልም ህዝብ ሁሉ አዘነ። ዋይ ለምንድን ነው? እግዚአብሔር ታቦት እያለ ካህን እያለ መስዋዕት እየተቀረበ እግዚአብሔር የማይጎበኘን ለምንድን ነው? ለምን አይነት እንጸልያለን፣ እንጾማለን፣ ህብረት እናደርጋለን፣ ብዙ ነገር ዋይ በዛው ልክ በዛው መጠን እግዚአብሔር ለምን አይጎበኘንም? እስራኤል በዚህ ጊዜ በዚህ ወቅት ምድሩ በፍልስጤም ተወሮ አብዛኛው በኋላ ሳያቸው አብዛኛው የእስራኤል ግዛት በፍልስጤማውያን እጅ ወድቆ ምድራቸው በሙሉ ከተሞቻቸው በሙሉ ተነጥቀው በፍልስጤማውያን እጅ ወድቀው የፍልስጤም እጅ ከብዶባቸው እንደዛ አይነት አስቸጋሪ ነው ያሉት። በርካታ ከተሞቻቸውን ወስደውባቸዋል። በፈለጉት ሰዓት ይወሯቸዋል። በፈለጉት ጊዜ ወረው የሚፈልጉት ያደርጋሉ። እንደዚህ አይነት ቅጥር የሌላት ሀገር ከተማ ሆነዋል። ጠላት በፈለገ ሰዓት የፈለገውን የሚያደርግባት ከተማ ሀገር ምድር ሆናለች እስራኤል። በርካታ ከተሞቻቸው በፍልስጤም እጅ ወድቋል። እና የእግዚአብሔር ማዳንና ጉብኝት በእነሱ መካከል ስላልነበረ በዚህ ምክንያት ያዝናሉ። የታለ እግዚአብሔር ታቦት እያለ፣ የእግዚአብሔር ካህን እያለ፣ አምልኮት እያለ፣ መስዋዕት እያለ፣ ብዙ ሃይማኖታዊ ተግባሮች እየተከናወኑ አሁንም ከተሞቻችን በጣዖቶቻችን አሁንም ጠላቶች ሆኑናል። አሁንም ቅጥር አልባ ሆናል። አሁንም የጠላት እጅ ከብዶብናል። ለምንድን ነው ይሄው ነው? እስራኤል ይጠብቃል። ጊዜ ሄደ ይላል። በቃ ጊዜ ሄደ። ወደ 20 ዓመት ሆነው የሚለው ቃል በየዓመቱ በየቀኑ በየወሩ something የሆነ ነገር ይሆናል የሚል ተስፋ ያደርጋሉ። ግን አልሆነም። አንዳንዴ እንደሱ እንሆናለን። ታውቃላችሁ፣ መታለል እኮ አለ። በጣም እንደሱ አንዳንድ ነገር እያደረግን ግን የሆነ ነገር እንደሚሆን እንጠባበቃለን። ግን ጊዜ ያልፋል፣ ይሄዳል፣ ምንም የለም። ይሄዳል፣ ምንም የለም ማለት ፕሮአክቲቭ ሆነን ማድረግ የሚገባንን እስካላደረግን ድረስ እንዲሁ ዝም ብለን በቃ ሊሆን ይችላል በሚል አይነት ወይም ይመጣ ይሆናል በሚል አይነት መንገድ የሚመጣ ጉዳይ የለም። ብዙ አማኝ፣ ብዙ ክርስቲያን፣ ብዙ የእግዚአብሔር ቤተክርስቲያኖች የምንታለው አንዱ በዚህ ነው። የሚፈልገው ምንድነው? እግዚአብሔር ምንድነው ጉብኝትን የሚያፈጥን? ምንድነው እጁን የሚያመጣ? ምንድነው የእግዚአብሔር ማዳን የሚያቀርብ የሚለው ነው እየበረመረን ማወቅና ማድረግ ያለብን እንጂ ዝም ብለን
እንደው አንድ ቀን መቼም የሆነ ቀን እንደው የሆነ ነገር ይሆናል ብሎ መጠባበቅ በጣም ቂልነት ነው። 20 ዓመት ሆነ። አያችሁ ይሄ ሰልፍ ዲሴፕሽን የሚባል ነገር አለ። ሰልፍ ዲሴፕሽን ምን ማለት እንዴት ታውቃለህ? እስራኤል ነብዩ ኤርምያስ ንስሐ እንዲገቡ እንዲመለሱ ይነግራቸዋል እና ራሳቸውን ያታልሉ ነበር። በሐሰት ቃል አትተማመኑ ይላቸዋል ኤርምያስ። አሁን እንዴት አድርጎ ነው እግዚአብሔር የዳዊትን ከተማ አሳልፎ የሚሰጠው ይላሉ። እንዴት ነው እንዴት ቢሆን ነው ይሄንን ኢየሩሳሌምን መቅደስ እግዚአብሔር በሐሳብ ያደርጋል? እንዴ አረ በፍጹም የሚፈልጉት እንዲያደርጉ እኮ ነው የሚሉት። ይተማመናሉ። አይሆንም ያ ኤርምያስ ደግሞ በሐሰት ቃል አትተማመኑ። እያያችሁ አይናችሁ እያየ ይሄ ቅጥር ይፈርሳል፣ ይሄ መቅደስ ይቃጠላል፣ እናንተም ግዞት ትሄዳላችሁ። የሚያተርፋችሁ በሐሰት ቃል መተማመን ሳይሆን እውነትን ማድረግ ነው። በእግዚአብሔር ፈቃድ ውስጥ መኖር ነው ዋስትናችሁ። እና ተስፋ ያደርጋል። በጣም ነበር የሚያደርጉት እና አልፎም ደግሞ አንዳንዶቹ ነቢያት አይደለም ሐሳብ አይደለም ይላሉ። የ2 ዓመት ብቻ ይላሉ። የብረት ቀንበር የእንጨት ቀንበር አድርጎ ሲመጣ ኤርምያስ ቀንበሩን ይሰብራሉ። እሱ የብረት ቀንበር አድርጎ ይመጣል። እስራኤል እንደዚህ ያለች ከመመለስ ይልቅ ይሁዳ ንስሐ ከመግባት ይልቅ ወደ እግዚአብሔር ፊቱን ከማዞር ይልቅ በእንደነዚህ አይነት አታላይ ቃሎች በጣም ይታለል ነበር እስራኤል። እና አይናቸው እያየ መቅደሱን ተቃጠለ፣ ቅጥሩን ፈረሰ፣ ህዝቡ ምርኮ ሄደ። ሕዝቅኤል እኮ አንዱ እኮ ለምርኮኛ ለነበረው ህዝብ ማስረዳት የነበረበት እንዴት ሆነ እኮ የሚለው ነው። እንዴት የዳዊትን ከተማ አሕዛብ ረገጧት፣ እንዴት የኢየሩሳሌምን መቅደስ እንዴት አሕዛብ እንዴት ሊያፈርሱት ቻሉ? እግዚአብሔር የት ነበረ እኮ ነው። ቤቱን እንዲህ ሲያደርጉ ከተማውን እንዲህ ሲያደርጉት ያህዌ የት አለ? so he has to explain ያህዌ እነዚህ የአሕዛብ ሰራዊት ሲመጣ በቤት ውስጥ አልነበረም። ከመቅደስ ወጥቷል፣ ከከተማ ወጥቷል። when the enemy arrives the Lord was not there። ጌታ በዛ አልነበረም። ለዚህ ኤክስፕሌን ማድረግ አለበት። ለምንድን ነው አልነበረም? የለም ነበረ። እግዚአብሔር ክብርና እግዚአብሔር መንፈስ እኮ ከተማውን ለቋል፣ መቅደሱን ለቆ ደግሞ በጣም የሚያሳዝን እኮ ነው የለቀቀበት አለቃቀቅ። በጣም እየተፈለገ እየተመኘ ቤቱን መኖር እየፈለገ የሚለቅሰው ታውቃላችሁ። ቀስ እያለ ከዛ ከበሩ ወደ ከተማው ከከተማ ወደ ተራራ ቀስ እያለ እኮ ነው የሚለቀው። በብዙ ትዕግስትና በብዙ ርኅራኄ እኮ ነው በመካከላቸው እኮ ይኖር እግዚአብሔር ነው። እና እነዚህም የእስራኤል ልጆች በእነሱ መካከል ታቦት ስለነበረ ካህን ስለነበረ እግዚአብሔር ይጎበኘን ይሆናል ብለው ተስፋ ያደርጋል። እና በዚህ መሃል 20 ዓመት። ስለዚህ አንዳንዶቻችን እድሜ ማቃጠል የለብንም። ማድረግ ያለብንን ማድረግ ነው ያለብን። በመቆየት በእድሜ ብዛት በሚመጣ ምንም ነገር የለም። አንድ ቀን የሆነ ነገር ይሆናል ብሎ ማሰብ በጣም ቂልነት ነው። ማድረግ ያለብንን ማድረግ አለብን። በተስፋ ማመን ጥሩ ነው፣ መጠባበቅ ጥሩ ነው። ግን የሚገባኝን እያረኩ ነው ወይ? ጥያቄ። እዚህ እስራኤል ታቦቱ አለ፣ ካህኑ አለ፣ ሃይማኖታዊ ስርዓት አለ። ጌታ ግን አላያቸው እና በዚህ ምክንያት ሲያዝኑና እግዚአብሔርን መፈለግ ሲጀምሩ ታያላችሁ። የእግዚአብሔር ቃል ሲናገር የእስራኤልም ሕዝብ ሁሉ አዘነና እግዚአብሔርንም ፈለገ። it's different ነው። አንዳንድ ጊዜ ሁላችሁ ሃይማኖታዊ ተግባር መፈጸምና እግዚአብሔርን መፈለግ ይለያያሉ። ዳዊት በሳኦል ዘመን አልፈለግ ነው የሚለው ምን ማለት ነው? እንዴት ነው አንድ ዘመን በሙሉ 40 ዓመት አንድን 40 ዓመት በእንደዚህ አይነት ቃል ዲስክራይብ ልታደርገዋለህ? አልፈለግነውም እግዚአብሔር ይላል። ሳኦል ይፈልገው ነበር። አይጾምም፣ መስዋዕት አያቀርብም፣ ሃይማኖት ተግባር አይፈጽምም፣ ኡሪምና ቱሚም አይልም፣ ካህን የለም። ግን ይፈልግ ነበር፣ እግዚአብሔርን ይፈልገው ነበር። አንዳንዴ ሁላችሁ እዚህ መምጣት ማለት it's good does not mean ግን እግዚአብሔር መፈለግ ማለት አይደለም። ለምን እንደምን ነው የምንመጣው እዚህ? በምን እንዴት ሆነ የምንመጣው እዚህ?
ሳኦል መስዋዕት ያቀርባል ኡሪምና ቱሚምን አምጡ ይላል ታቦት አምጡ ይላል ይጾማል መስዋዕት ያቀርባል የእግዚአብሔርን ፊትና ሞገስ ፈልጌ ነው ይላል ከልቡ ግን ፈልጎት አያውቅም በጣም እኮ አስደንጋጭ እኮ ነው እየጾሙ አለመፈለግ እንደው አንድ ስሙን እኮ አለመጾም እኮ ይሻል አይሻልም እየጾሙ አለመፈለግ በየወሩ ቸርች መጥቶ አለመፈለግ እየዘመሩ አለመፈለግ እያነበቡ አለመፈለግ ልዩ መንፈሳዊ ተግባር እያረጉ ግን እግዚአብሔር አልተፈለኩም እንዴት አይነት መተላለፍ ነው ዛሬ ኢትዮጵያ ቤተክርስቲያን ውስጥ የሚሆነው ይሄ ነው አምልኮ አልጠፋም ዝማሬ አልጠፋም ኮንፈረንስ አልጠፋም እልልታ አልጠፋም ጭብጨባ አልጠፋም ሁሉም አለ እግዚአብሔር ግን እየተፈለገ ነው ወይ እየፈለጋችሁት ነው ወይ እኔ በዛለም እግዚአብሔርን እፈልጋለሁ ወይ ፈልጉኝ ታገኙኛላችሁ ፍለጋ ምንድነው መጾም ነው ኦፍ ኮርስ እንዴው ጾም አለ በእኛ አንድ ቀን ጾም ነው በዚህ በጣም አስፈላጊ ነው እንጸልያለን ኦፍ ኮርስ አስፈላጊ ነው ልዩ ተግባሮች እንዘምራለን አስፈላጊ ነው እግዚአብሔርን መፈለግ ግን ከዛ ያልፋል የልብ ጉዳይ ብዙ አማኝ ጠጋ ስትሉት ሌላ ነገር ይፈልጋል ሌላ አንድ ወንድም እያረፈደ ይመጣል ቸርች ሁሌ ና ፓስተር አንድ ቀን ገርሞት አንተ ወንድሜ ለምን የምታረፍደው ለምን የተገኘ እኔ እኮ ጸሎት ማርኩ አለም እኔ እኮ ፌሎሽ መፈልግ ነው ምመጣው ለቆጣ ይመጣው ከፕሮግራም በኋላ ለቻን ጊዜያችን ሰው ማየት አበሻ ማግኘት እኮ ፈልጌ ይመጣው ለምንድን ነው የምንመጣው ለምን ነው የምንጸልየው ለምን ነው የምንጾመው ለምን ነው የምንጀምረው ለምንድን ነው ሃይማኖታዊ ተግባር የምንፈጽመው እስራኤል ካህን አድርጓል ቀድሷል መስዋዕት ይቀርባል ታቦት አለ 20 ዓመት እግዚአብሔር ግን አልተፈለገም እየፈለግነው ነው ጉብኝት ይውላችሁ ጉብኝት የሚጀምረው ከዚህ እግዚአብሔር እንዲጎበኝን ከፈለግን የሄድንበት መንገድ ያሳለፍነውን ጊዜ ወደ ኋላ አይተን ተመልክተን ምን አገኘን ምን አተረፍን ጊዜው እንዲሁ እኮ ሄደ አለቀ እድሜ እንዲሁ ተበላ ተቃጠለ ብሎ ከማዘን ነው የሚጀምረው አሁን በምድራችን ላይ አንድ መምጣት ያለበት ጉዳይ ኢማም ነው ሐዘን የሚባል ነገር ግፍ ማዘን ይሄ ወደ ንስሐ የሚመራ ወደ እውነተኛ ፍለጋ የሚመራ ሐዘን ነው ማለት ወደ ሞት የሚመራ አይደለም ያልኳችሁ ወደ እውነተኛ እግዚአብሔርን መፈለግ ውስጥ እየተጣላን እየተቋረብን እየተጨቃጨቅን እየተካሰስን እግዚአብሔርን እንፈልጋለን እግዚኦ ዳዊት እንኳን መስዋዕት እንኳን አንተ የሚያስደስት ቢሆን እኮ ባቀረብኩልህ ነበር አንተን እኮ የሚቃጠል መስዋዕት ለሚያስብል ቢሆን ኖሮ በሬዎችን ባረድኩልህ ነበር ያንተ መስዋዕት ግን የተሰበረ ልብ የተቀጠቀጠ መንፈስ ነው that is your sacrifice wow David sought for God አንዱ ዳዊት የሚታወቀው እግዚአብሔርን በመፈለግ ነው it's not about religious practice it's not about sacrifice እግዚአብሔር እኮ አለ በቃሌ ወደሚንቀጠቀጥ ወደዚህ ወደ ትሁቱ ሰው እመለከታለሁ አታቀርቡልኝ አላችሁ 66 አይደል አልፈልገውም አለ ይሄን መስዋዕት አልፈልገውም እኔ የምፈልገው የተቀጠቀጠ ልብ ነው እኔ የምፈልገው የተዋረደ መንፈስ ነው ፈልገው እኔ እኮ ሰማይ እኮ ዙፋኔ ነው ምድር እኮ የእግሬ መረገጫ ናት ለኔ የምትሰሩት ቤት ምን አይነት ቤት ነው እኔ እኮ ማየው እምመለከተው ወደዚህ ወደ ትሁት ሰው ነው ማየው በቃሌ ወደሚንቀጠቀጠው ወደሚፈራ ወደሚፈልገው ወደሱ ነው ማየው አለ እግዚአብሔር እምመለከተው እስራኤል 20 ዓመት ሙሉ አንዳች ነገር ይሆናል እያለ መስዋዕት እያቀረበ ካህን አለ ታቦት አለ ሰማን ስባውስ ውስጥ እዛ ተራራማ ሀገር ላይ አስቀምጦ ካህን ቀድሶ መስዋዕት ያቀርባል ሃይማኖት ይፈጽማል ምንም ነገር ተባላለላችሁ ግሪፍት ከልቤ ነው የምላችሁ እግዚአብሔርን
ትወዱታላችሁ እግዚአብሔርን ትፈልጉታላችሁ ምንድነው የምትፈልጉት ጌታ ኢየሱስን እኮ በግር በፈረስ የፈለጉት መጡ አይደል ታሳያችሁ ማለት ከመምህር ሆይ ቀኑን ሙሉ አሉ ስንፈልግ በጣም አስደሳይ የት ነው ያለው ብለው በታንኳ አቋርጠው ስንፈልግ መምህር ሆይ ስንፈልግ ነበር አሉት ትፈልጉኛላችሁ አለ የማለት ትፈልጉኛላችሁ ስለበላችሁና ስለጠገባችሁ ነው እንጂ ስላመናችሁብኝ አይደለም ፈልጉት ምንድነው ቆይ ምን ለምንድነው እግዚአብሔር ራሱ እኮ የሚፈልግ ምንም ባያረግ እኮ የሚፈልግ አምላክ ምንም ባያከናውን እኮ የሚፈልግ አምላክ ሲበደም አሜን በውስጥ ለምንድነው የምትፈልጉት እግዚአብሔር የሆነ በጣም ይሁን እግዚአብሔር እኮ ሲፈልግ ያውቃል እኮ እግዚአብሔር ሲፈልግ ያውቃል እግዚአብሔር ቃል እኮ ይነግራል እኮ አንተን ደጅ ጠናው አይደል ቆይቼ እግዚአብሔርም ዘንበል አይደል ዳዊት ፈልጉኝ ባልክ ጊዜ እኔ አንተን እፈልጋለሁ ይላል እግዚአብሔር አንተን እላለሁ አንተን ነው የምፈልገው ክብርን ሳይ ነው የምጠግበው ይላል አንተን ነው ምሻው የምፈልገው አንተን ነው ይላል ፈልጋለሁ ይላል ዛሬ 2026 እንዲሆንላችሁ የምመኘው ምንም ነገር ሳይሆን እግዚአብሔርን የምትፈልጉበት እንዲሆንላችሁ ትፈልጋለህ እግዚአብሔር ፈልጋለሁ they start to see God Israel 20 ዓመት በብዙ ስብራት ውስጥ በብዙ ጭንቀት ውስጥ አልፈው በአጠቃላይ 20 ዓመት ቆየ ይላል ታቦቱም ከተመለሰበት ጊዜ ጀምሮ ቆጥረው 20 ዓመት ሆነ ዋው 2 decades where is the glory where is your deliverance የታለ ጉብኝት የታለ ማዳን የታለ ክንድ የታለ እጅ ከፍልስጤማውያን እጅ የምታድነው እጅ ተጨንቀዋል ተወረዋል ከተሞቻቸውን ተነጥቀዋል በብዙ ፈተና ውስጥ ነው የሚያልፉት ከፍልስጤማውያን እጅ አድነን አሉ where is your hand እጅ የታለች ሳሙኤል ቁጥር 3 ላይ በጣም ደስ የሚለው ሶስተኛው ሳሙኤልም የእስራኤልን ቤት ሁሉ አለ በፍጹም ልባችሁ ወደ እግዚአብሔር የምትመለሱ ከሆነ አይሁን ፈለጉ አይደለም እግዚአብሔር መንገዱን አሳያችሁ የምትመለሱ ከሆነ አላችሁ ሌሎች አማልክትን አስታሮትን ከመካከላችሁ አስወግዱ ራሳችሁንም ለእግዚአብሔር አሳልፋችሁ ስጡ እርሱንም ብቻ አምልኩ እርሱም ከፍልስጤማውያን እጅ ይታደጋችኋል ፈለጋችሁት እግዚአብሔር በጣም ደስ ይላል በስማም ዝማሬው እንዴት ያምራል ዋው የጸሎት ስርዓቱ እንዴ ሙዚቃው አደረ ዋው ስናት this are all important ፈለጋችሁት እግዚአብሔርን ፈለጋችሁት እንግዲህ እግዚአብሔርን በፍጹም ልባችሁ ወደ እግዚአብሔር የምትመለሱ ከሆነ ይውላችሁ አምላካችን ኮምፕሊት ሰሬንደር የሚፈልግ አምላክ የምናስቀረው የምንናፍቀው 1% እንኳን መኖር የለበትም he demand the God of the heaven and earth demand total surrender ሙሉ ህይወታችን እንድንሰጠው ምን አላ እንግዲህ እግዚአብሔርን የምትፈልጉ ከሆነ ፍለጋ ላይ ከሆናችሁ አንደኛ አስወግዱ እንዴ አይገርምም አስታሮትን ባለ ምንም እግዚአብሔርን የሚይዙ ጉብኝት መጠየቅ ግራ እንዴ ከመካከላችሁ እነዚህን የፍልስጤማውያንን አማልክት እንዴ ከፍልስጤም እጅ አድነን እያላችሁ የፍልስጤምን አማልክት ትከተላላችሁ ታሪካዊ እኮ ነው ፓራዶክስ እኮ ነው በመካከላቸው እኮ ታቦት አለ ካህን አለ አስታሮትም አለ በአሊምም አለ እንዴት ነው አማኝ እንደዚህ አድርጎ
አደባልቆ እንዴት ነው የሚሄደው? የኛ ሀገር ሰዎች ታውቃላችሁ ሲሰሩት ምንድን ነው የሚሉት? ሳል ይዞ ስርቆት ቂም ይዞ ጸሎት አያዋጣም ይላሉ አይደል? አይሆንም ነው ሁለቱ አይሄድም አይደል? ሳልና ስርቆት አይሄድም፣ ቂምና ጸሎት አይሄድም እኮ ነው፣ አብሮ አይሆንም እኮ ነው። እግዚአብሔርን የምትፈልጉ እግዚአብሔርን የምትሹት ከሆነ በፍጹም ልባችሁ ፈልጉት። ከመካከላችሁ ደግሞ እነዚህን የፍልስጤም አማልክትን አስታሮትን በአሊምንና የመሳሰሉትን አስወግዱ። ራሳችሁን በሙላት ስጡት። እግዚአብሔር ያልሰጣችሁት ነገር አለ። እግዚአብሔር ስጡት ራሳችሁን ለእግዚአብሔር። እግዚአብሔርን ብቻ አምልኩ። ዛሬ ስንት አማልክቶች ናቸው ያሉት እኛ ቤት? ስንት ዘር አምላክ ነው፣ ገንዘብ አምላክ ነው፣ ስንት ትምህርት አምላክ ነው። እውነት እኮ ነው። ወርቁ ብሩ አምላክ ነው፣ መኪናው ቤቱ አምላክ ነው። ማይ ጋድ ራሳችሁን ለእግዚአብሔር አሳልፋችሁ ስጡ። እርሱንም ብቻ አምልኩ፣ እርሱም ከፍልስጤማውያን እጅ ይታደጋችኋል አላቸው ይላል እግዚአብሔር ቃል። በጣም ደስ የሚለው ይሄንን ሲላቸው ቁጥር 4 ላይ ስለዚህ እስራኤላውያንም የበዓልንና የአስታሮትን አማልክት አስወግደው እግዚአብሔርን ብቻ አሁን ፍለጋ ተጀመረ። አሁን ነው ፍለጋ የተጀመረው። that is the right way of seeking God። አንዴ እንዴት በአሊምንም ታቦትም አብሮ አይሄድም? አይሆንም። በአሊምም ታቦትም ማን ጎበኘ ልትሉ ነው? በአሊም ወይስ እግዚአብሔር? አስታሮት ወይስ እግዚአብሔር? እንዴ ለበአሊምም ለሐዊም ለአስታሮትም እየሰገድን ለእግዚአብሔርም እንዴት ይሆናል? አዳኝ ማን ነው? ታዳጊ ማን ነው? ክብር የሚያገኘው ድል እግዚአብሔር በዚህ ቢሰጥ ክብሩን የሚወስደው ማን ነው? እግዚአብሔር ብቻ አምልኩ። እግዚአብሔርን ብቻ አምልኩ። ራሳችሁን ለእግዚአብሔር አሳልፋችሁ ስጡት። ይኸውላችሁ ማለት ጉብኝት it is a matter of heart። ልባችሁ ከእግዚአብሔር ጋር ትክክል ሲሆን ዛት ሞመንት ጋር ሙቭ ያደርጋል። አክዓብ በጣም ክፉ ሰው አይደል? በጣም ኃጢአትን እንደ ቀላል ነገር የሚቆጥር ሰው ታውቃላችሁ። ስንት ክፋትን ያደርግ ነበር። በጣም ክፉ ሰው እና የናቡቴን እርሻ ታስታውሳላችሁ? በታሪክ ውስጥ ወሰደ፣ አስገደለ። በኋላ እግዚአብሔር ነብዩን ኤልያስን ሂድ አለው። ሂድ ንገረው። ይህን ሰው እርሻ ቦታ ወሰድክ፣ እንዲሞት አረክ፣ ደሙን አፈሰስክ፣ እግዚአብሔርም ያንተን ቤት ይጠርገዋል፣ አያስቀርልህም። የሚገርመኝ አክዓብ እንዴት እንደሰማው በጣም እኮ የሚደንቅ ነው። ምንም እኮ የማይሰማ የማያዳምጥ ክፉ ሰው እኮ ነው። ልክ ኤልያስ የእግዚአብሔርን ቃል ሲናገረው አዘነ ይላል። ቅዝዝ ብሎም ወደ ቤቱ ሄደ። በቤቱ ሄዶ ተከናንሞ ተኛ። እራትም አልበላም አለ። ሚስቱ ለምን ነው የምትሆነው? ምንድነው? አንድ የነቢይ ቃል ሰምተን ነው የምትሆነው አለች። እሱ ግን ቃሏን አልሰማም። አዝኖ ቅዝዝ ብሎ ሄዶ ተከናንሞ ያደረገው ነገር የሰራው ነገር ትክክል ነው ገብቶት ቅዝዝ ብሎ አዝኖ ሲቀመጥ ኤልያስ ቤቱ አልደረሰም። የእግዚአብሔር መንፈስ ሂድ ተመለስ፣ እንዴት እንደሆነ ታያዋለህ አለ። አቤት እግዚአብሔር ሲምር እኮ ጉደኛ እኮ ነው እግዚአብሔር። አንዳውን የኔ ክፉ ሰው የሰው ደም ያፈሰሰ የሰው እርሻ የነጠቀ ሰው እንዲህ ሄደ። አየኸው አለ። አየኸው እንዴት እንዳሰናል፣ እንዴት ቅስስ ብሎ እንዴት አልበላም ብሎ እንዳል ሂድና ንገረው። ምን ልበለው? በአንተ ዘመን አይሆንም በለው ይላችሁ ማለት ልብ ሲዞር እንዲህ ነው የሚዞረው እግዚአብሔር። ምን ያክል እግዚአብሔር የልብ አምላክ እንደሆነ። አክዓብ እንደዚህ አይነት ክፉ ሰው አዘነ ብሎ እግዚአብሔር እንዴት ቅዝዝ ብሎ ሄደ፣ እንዴት ክፉ እንዳደረገ ተሰማው፣ ታወቀ። አልበላም አለ፣ ተከናነበ፣ ተኛ። የሚስቱን ቃል እንኳን አልሰማም። ሂድና ንገረው ባንተ ዘመን አይሆንም ባለው እግዚአብሔር። አይሆንም። that's
አምልኩ አላቸው። በአሊምንና አስታሮትን አስወግዱ፣ እርሱን ብቻ አምልኩ፣ ራሳችሁን ለእግዚአብሔር አሳልፋችሁ ስጡ። እኔ የምመኝላችሁ እኔ ለራሴ የምመኘው ዛሬ ይሄ ማለዳ ራስን ለእግዚአብሔር የምንሰጥበት እንጂ አሁን ሰጥቻለሁ አንበል። የከለከልነው ብዙ እንኳን ራሳችንን ብርና ወርቃችንን እንኳን ሰጠነው። እንኳን ራሴን እግዚአብሔር ወደ አብርሃም መጣ አየውና አንድ ልጅን አልከለከልከኝም፣ ስለዚህ ዘር የተባረከ ይሆናል፣ የጠላቶችን ደጅ ይወርሳል፣ አልከለከልከኝም አለው። እግዚአብሔር ሰጠኸኛል፣ አንድ ልጅህን ሰጠኸኛል፣ አታሳርፍበት አለው። መስጠት፣ ራስን መስጠት፣ ጊዜን መስጠት፣ ገንዘብን መስጠት፣ ህይወትን መስጠት፣ የተሰጠ ለእግዚአብሔር የፈሰሰ ህይወት ታውቃላችሁ። ያን ሽቶ ወስዳ በጌታ ፊት ሰብራ እቺ እኮ ያ ሁሉ የስንት ዓመት የደክማ የሰበሰበችውን ያንን ሁሉ ገንዘብ ወስዳ ውድ የሆነውን የአልባስጥሮስ ሽቶ ገዝታ ሰው እኮ ይነፋል ሰው ላይ ሰበረችው። ምን አይነት ሴት ነች? ራስን የሰጠ ህይወት። ስጡት አለች። ስጡት አለ ሳሙኤል። ስጡት፣ ራሳችሁን ለእግዚአብሔር ስጡት፣ ስጡት፣ እሱን ብቻ አምልኩ። ያን ጊዜ አላቸው፣ ያን ጊዜ እግዚአብሔር ከፍልስጤማውያን ምን ያደርጋቸዋል? ያድናቸዋል። ዋው! ከዚያ ቁጥር 5 ከዚህ ሁሉ በኋላ ማለት ነው እስራኤል ሁሉ ምጽጳ በሚባል ቦታ ተሰበሰቡ። ውሃ ቀድተው በእግዚአብሔር ፊት ያፈሱ ነበር። አንድ ቀን እኮ one day of prayer and fasting አንዲት ቀን በእግዚአብሔር ፊት ውሃ እየቀዱ ያፈሳሉ። ሲምቦሊክ ነው አይደል? ህይወቴ እንዲህ ላንተ ይሁን። በምጽዋ በተሰበሰቡ ጊዜ ውሃ ቀድተው በእግዚአብሔር ፊት እኔ ፕራክቲስ ከየት እንደመጣው አላውቅም። መጣውካላችሁ ንገሩኝ። ግን በጣም ይገርማል። እዚህ ሲምቦሊክ በቃ የሚገልጥላቸው ህይወታቸው ለእግዚአብሔር እንደተሰጠ የሚያሳይ ነውና just poured it out አይደል? እንዲያልገው በቃ ያፈሱታል። እየቀዱ ቀኑን ሙሉ ያፈሳሉ፣ ይጾማሉ፣ ይጸልያሉ። እና በዚያ ቀን ያሉትን ተመልከቱ። በዚያም ቀን እግዚአብሔርን በድለናል ብለው ሁሉ ተናዘዙ ይላል። ኮንፌሽን አይደል? ንስሐ፣ ኑዛዜ። በድለናል፣ አስጣሮትን አስወግደናል፣ በአሊምን አመልከናል፣ አስጣሮትን ተከትለናል፣ እግዚአብሔርን አልፈለግነውም። እንዲሁ ዝም ብለን ሃይማኖታዊ ተግባር ስንፈጽም ነው የኖርነው። ታቦት አለ፣ ካህን አለ፣ ተቀድሷል፣ መስዋዕት ይቀርባል፣ ግን ከልብ እግዚአብሔርን አልፈለግነውም። በአሊምንም እግዚአብሔርን ያመለክነው እግዚአብሔር ሆይ በድለናል አሉ። just one day ቁጥር 7 እስራኤል በምጽጳ መሰብሰባቸውን ፍልስጤማውያን በሰሙ ጊዜ የፍልስጤማውያን ገዦች ሊወጓቸው ወጥ እንደተለመደው ነገር እንደተቀየረ አላወቁ። ነገር ተቀይሯል። አሁን እስራኤል እግዚአብሔርን እያመለከ ነው። እስራኤል ወደ እግዚአብሔር ተመልሷል። በአሊም የለም፣ አስታሮት የለም። እስራኤል ራሱን ለእግዚአብሔር ሰጥቷል። እየተናዘዘ ነው፣ ንስሐ እየገባ ነው፣ በድለናል እያለ ነው፣ እግዚአብሔርን እየፈለገ ነው። ውሃ እያፈሰሰ እንዲህ ነው ህይወቴ እንዲህ ይሁን እያለ ነው እስራኤል። ፍልስጤም ይሄን መች አወቀ? ሁሌ እንደሚያውቀው እንደለመደው ወረራ አካሄድ። የፍልስጤም ገዦች በሙሉ ይወጓቸው። ኢቭን የሚገርማችሁ እስራኤል ሁሌ ስለሚያጠቋቸው ሲመጡ ሲያዩ ፈሩ። እንደሌላው ጊዜ ይሆንብናል ብሎ ማለት ነው። ከዚህ ቀደም መጥተው ወረው የሚያደርጓቸውን ያውቃሉ። ወረው አጥፍተው ነው የሚሄዱት፣ ገለው ነው የሚሄዱት፣ ነጥቀው ነው የሚሄዱት፣ ሰብረው ነው ሚስቶቻቸው ልጆቻቸውን ማርከው ነው የሚሄዱት። እና ወረራው እንዲቀላል አለ። መወረር ቀላል ነገር ነው እንዴ? በእኛ ሀገር እንኳ የቅርብ ጊዜ ታይቶ አንዱ ሲወረው እኮ የሚሆነው ነገር ስንት ስብራት ነው የሚመጣው። ገሌ ወረረ ሲባል ዝም ብሎ ወረራ እኮ አለ። ብዙ ጥቃት፣ ብዙ ስብራት፣ ብዙ ሀዘን ነው የሚመጣው። እና ወረራ ምን እንደሆነ ያውቃል እስራኤል። ፍልስጤም ሲወራው ምን ወሮ ምንም ዝም ብሎ ጎብኝቶ ደህና ነው ብሎ አይመለስም። ብዙ ውድመት፣ ብዙ ጥቃት፣ ብዙ ጥፋት ነው የሚያደርሰው በህይወታቸው ላይ። ስለዚህ እንደ ወትሮ እንደሌላው ጊዜ ነው የሚሆንብን ብለው ፈሩ። እስራኤል ፈራ።
እስራኤል ፈራ። ፍልስጤማውያንም ፈሩ ይልና ሳሙኤልንም አምላካችን እግዚአብሔር ከፍልስጤማውያን እጅ ያድነን ዘንድ ስለኛ ወደ እርሱ መጸለይን አታቋርጥ፣ ጸልይልን አታቋርጥ። ሳሙኤልም አንድ የሚጠባ የበግ ግልግ አሁን አያችሁ መስዋዕቱ ራሱ አክሰፕተብል ነው። መስዋዕቱ ራሱ ተቀባይ፣ አምልኮቱ ራሱ እወደዋለሁ የሚለው አሸተዋለሁ፣ ሸተተኝ። ዝማሬ ሲሸተው እግዚአብሔር፣ ጸሎት ሲሸተው እግዚአብሔር፣ ስብሰባችን ሪኮግናይዝ ያደረገው እግዚአብሔር ማለት እኮ ነው። አንድ የበግ ጠቦት የሚጠባ በግ ወስዶ ለእግዚአብሔር የሚቃጠል መስዋዕት አድርጎ አቀረቡ። ስለ እስራኤልም ወደ እግዚአብሔር ጸለየ፣ እግዚአብሔርም መለሰለት። ዋው! እግዚአብሔር ሪስፖንስ ያደረገ በጣም ግሩም እኮ ነው። ቁጥር 10 ሳሙኤል የሚቃጠለውን መስዋዕት በሚያሳርግበት ጊዜ ፍልስጤማውያን እስራኤልን ለመውጋት ቀረቡ። ይሁን እንጂ በዚያ ዕለት እግዚአብሔር በፍልስጤማውያን ላይ ከባድ የነጎድጓድ ድምፅ ስላንጎዳጎደባቸው እጅግ ተሸበሩ፣ ድልም ተመተው ከእስራኤል ፊት ሸሹ። አሁን ተቀይሯል ነገር። እግዚአብሔር ሲዋጋ እግዚአብሔር ይዋጋላችኋል። ስጩና እግዚአብሔር ይዋጋልኛል። አልሰማችሁ? በደንብ ነው። አይ ስትመለስ አንተ እግዚአብሔር ከሰማይ ነጎድጓድ የነጎድጓድ ድምፅ የበረዶ ድንጋይ ልኮ እግዚአብሔር ይሄን የፍልስጤም ጭንቅላት ሁሉ እየፈነከተ እግዚአብሔር ይመስገን አይደል? የነጎድጓድ ተሸበረ። አሸባሪው ሲሸበር ማለት አይደል? አጥቂው ሲጠቃ ወራሪው ሲወረር ማለት እኮ ነው። የሚገርም እኮ ነው። ከዚያ በኋላ ያለውን ተመልከቱ። ድልም ተመቱ፣ ከእስራኤልም ይሸሹና እስራኤላውያንም ከምጽጳ ወጥተው ፍልስጤማውያንን በየመንገዱ እየገደሉ እስከ ቤት ጋር በታች እስካለው ስፍራ አሳደዷቸው። አሁን ተራዩ ሆነ እስራኤል አሳዳጁ ሲሰደድ ማለት ሲሰደድ ማለት። ከዛ በኋላ የሆነውን ተመልከቱ። ከዚያም በኋላ ሳሙኤል አንድ ድንጋይ በምጽጳና በሼን መካከል አቆሙ። እግዚአብሔር እስከ አሁን ድረስ ረድቶናል ሲል አቤኔዘር ብሎ ጠራው። የእግዚአብሔር እርዳታ፣ የእግዚአብሔር ውጊያ፣ እግዚአብሔር ሲረዳ ሲያግዝ፣ እግዚአብሔር አገዘን አለ፣ እግዚአብሔር ረዳን አለ፣ እግዚአብሔር ተዋጋልን አለ። እና የዛን ቦታና የዛን ስፍራ በዛ ቦታ ያለውን ድንጋይ አኖረና አቤኔዘር ብሎ ጠራው። አቤኔዘር ማለት እግዚአብሔር ይረዳል። እግዚአብሔር አገዘኝ፣ እግዚአብሔር ከጎኔ ቆመ፣ እግዚአብሔር ረድኤት ላከልኝ፣ እግዚአብሔር ተዋጋልኝ፣ እግዚአብሔር ድል አደረገልኝ፣ እግዚአብሔር ከኔ ጋር ነው። አቤኔዘር አቤኔዘር ጩና እስቲ አቤኔዘር በሉ። ኧረ ግድ የላችሁም ከዚህ በላይ በሉት። ድገሙና በሉት። ለሶስተኛ ጊዜ በሉት። ለአራተኛ ጊዜ በሉት። ለአምስተኛ ጊዜ በሉት። ለስድስተኛ ጊዜ በሉት። ጩና ለመጨረሻ በሉት። እግዚአብሔር ረድቶናል። እግዚአብሔር ረድቶናል። እግዚአብሔር ረድቶናል። ዋው! ቁጥር 13 ሚሊዮን ተመልከቱ። በዚህ ሁኔታ ፍልስጤማውያን ድል ተመቱ ይልና የእስራኤልን ምድር ዳግመኛ አልወረሩ ይላል። እዚህ ዳግመኛ አይሆንም በሉት። አጠገባቸውን ዳግመኛ የማይሆን ነገር አለ በሉት። እኔ ጌታ ጣልቃ እገባለሁ ብሎኛል። እግዚአብሔር ድምፅ መጥቶልኛል። ጣልቃ እገባለሁ ብሏል። አጠገባቸው ያለው ሰው ዳግመኛ የማይሆን ነገር አለ በሉት። ድገሙና ንገሩት። በሕይወት የማይደገም ነገር አለ። ደግሞ የማይመጣ ነገር አለ። ደግሞ የማይሆን ነገር አለ። ዛሬ የሚቆም ነገር አለ። አረ የገባው ሰው ጮ አሜን ይበለኝ። ደግሞ አይሆንም በሉ እስቲ። ደግሞ አይሆንም በሉ እስቲ። ደግሞ አይሆንም በሉ እስቲ። ደግሞ አይሆንም።
አይሆንም ደግሞ አይሆንም እየደጋገመ የሆነ ነገር አለ ከዚህ በኋላ አይሆንም ደግሞ አይሆንም ለእግዚአብሔር ክብር አምጡለት ከፍ ያለ ምስጋና ደግሞ በቤታችሁ ላይ የማይሆን ደግሞ በአጥቢያችሁ ላይ የማይሆን ደግሞ በሕይወታችሁ ላይ የማይሆን ነገር አለ አይሆንም እንደገና ዳግመኛ አልወረሩም ይላል እግዚአብሔር በጣም ይገርመው ሳሙኤል ምን አይነት እግዚአብሔር ደላታ ሳሙኤል በሕይወት በነበረበት ዘመን ሁሉ የእግዚአብሔር እጅ በፍልስጤማውያን ላይ ከብዳ ነበር ይላል ዋው የእግዚአብሔር እጅ በጠላቶቻችሁ ላይ ሲከብድ ማለት ያ በእናንተ ላይ ከብዶ የነበረው የጠላት እጅ ከእናንተ ላይ ተነስቶ በእነሱ ላይ የእግዚአብሔር እጅ ስትከብድባቸው አንድ ቀን እኮ አይደለም አንድ ሳምንት እኮ አይደለም ለ40 ዓመታት ሳሙኤል በሕይወት ባለበት ዘመን ሁሉ ምን አይነት ብሌሲንግ ነው ምን አይነት አንተ ባለበት ዘመን ሁሉ በእግዚአብሔር ቤት ውስጥ ምንም አይነት የጠላት አይከብድም ዋው ሳሙኤል በሕይወት በነበረበት ዘመን ሁሉ የእግዚአብሔር እጅ በፍልስጤም ላይ ምን ብላ ነበር ከብዳ ነበር ይኸውላችሁ እግዚአብሔር እጅ ከብዶ ነበር ጨዋታ እንዳይመስላችሁ የእግዚአብሔር እጅ እኛም ላይ ስትከብድ እናቃታለን የእግዚአብሔር እጅ ጠላቶቻችን ላይ ስትከብድ እናቃታለን ይሄ እኮ የሆነ መንግስት እጅ እኮ አይደለም የአሜሪካ መንግስት እጅ እኮ አይደለም እንኳን የእግዚአብሔር የአሜሪካ መንግስት እጅ እንኳን ይሁን እንደምን ይሄ እኮ የሆነ ሀገር መንግስት እጅ እኮ አይደለም ይሄ እኮ የባለስልጣን እጅ አይደለም ይሄ እኮ የባለጠጋ ይሄ እኮ ሰማይና ምድር የሰራ ዓለማትን የሰራ እግዚአብሔር እጁ በጠላቶቻችሁ ላይ ባስጨነቋችሁ ባስገበሯችሁ በወረሯችሁ ባጠቋችሁ ላይ ለዘላለም የእግዚአብሔር እጅ ትክበድባቸው ከብዳባቸው ነበር ይላል ፍልስጤም ኤክስፒሪየንስ አድርገውታል ኤክስፒሪየንስ ቁጥር 14 ላይ ፍልስጤማውያንም ይላል እግዚአብሔር ቃል ፍልስጤማውያንም ከእስራኤል የወሰዷቸው ከአቃሮን እስከ ጌት ድረስ የነበሩ ከተሞቻቸው ተመለሱላቸው ይላል የሚመለስ ነገር አለ በርታታቸው ንገሩት የሚመለስ ነገር አለ የሸሸ ነገር የራቀ የመሰለ ነገር የተወሰደ የመሰለ ደግሞ የማይመጣ የመሰለ ከዚህ በኋላ በሕይወቴ ላይ አላየውም ያልከው ነገር እንደገና ይመጣል ኧረ አሜን በሉ ይመጣል እግዚአብሔር ምርኮን ይመልሳል ተመለስ ያ ሁሉ ከተማ ስንት ነው ከአቃሮን ጀምሮ እስከ ጌት ስንት ነው ከተማው ስንት ከተሞች ናቸው ፍልስጤምን ነጥቆ የነበረው ወስዶ የነበረው ተቆጣጥሮ የነበረው ከተሞቻቸውን በሙሉ እግዚአብሔር መለስላቸው እንካያል እየቆንካ ያንተ ነበር አለ ያንተ ነበር ያንተ መለስ ዋው ጀስ እንዴት ነው የአንድ ቀን ጾም ጸሎት እንዴት ታሪክ የሚቀያየው የኛ አመታት አልሰራ ያለው ለምንድን በእውነት እኮ ነው የምነግራችሁ አንድ ጊዜ ደብረ ማርቆስ መስጊድ አንድ የአማራ ከተማ ላይ የእስልምና እምነት በከፍተኛ ደረጃ የተስፋፋ በጣም ብዙ መስጊድ ነው ያየነው እና አባታችን አላቸው አንድ መነኩሴ አባታችን እንደው ቢያንስ አትገዙትም እንዴ እናንተ እንደዚህ አገሩን ሲወሩት አረ ልጅ አሉ እንኳን እኔ የጳጳሱ ማልሰራ ብሏል አሉ የፓትርያርኩ ማልሰራ ብሏል ግዝታል ዋይ ለምን አንድ ቀን ግን የልብ አንድ ቀን ሰምታችሁኝ ያልኩትን የልብ አንድ ጸሎት የልብ የሆነ እንዴ ሶምሶን እኮ እንትን አስይዘኝ አለና አንድ አቤቱ አስበኝ እንትን ጸሎት ታሪክ ትገለባበጣለች ረጅም እኮ የለበትም የዓመታት እኮ የለበትም አንድ ቀን ምጽዋ የሚባል ተሰብስበው በእግዚአብሔር ፊት በድለናል አሉ ተናዘዙ ውሃ እያፈሰሱ እዛ ስፍራ የራሳቸውን ለእግዚአብሔር ኮንሴክሬት አደረጉ ቀደሱ ፈለጉት ለዩለት እግዚአብሔር ግን the Lord said the rest of the story is mine አለማለት ከተሞች
ግዛታቸውም ይላል እግዚአብሔር ቃል ግዛታቸውም ከፍልስጤማውያን እጅ ነፃ ወጣች። ቴሪተሪ የመንፈስ ቴሪተሪ የፋይናንስ ቴሪተሪ የልጅ የትውልድ የትዳር ቴሪተሪን እግዚአብሔር ፕሮቴክት ያደርገው ማለት ነው። ከፍልስጤም እጅ ነፃ ወጣች። ቁጥር 15 ሳሙኤል በሕይወት በነበረበት ዘመን ሁሉ እስራኤል ይዳኝ ነበር። ይሄ ናሽናል ፒስ እንትን አላችሁ አገራዊ ረፍት ፍትህና ሰላም በምድሪቱ ላይ that's my prayer for my nation peace and justice for all በሰላም የምትኖርበት ሀገር ፍትህ የምታገኙበት ሀገር ዳኝነት ያለበት ሀገር ሰላም ያለበት ሀገር ኢትዮጵያ ያጣችሁ እኮ ብልጽግና አይደለም ዳኝነትና ሰላም ያጣችሁ ብልጽግና እኮ ውጤት ነው ሀብት እኮ ውጤት ነው ፍትህና ሰላም ከሌለ ምን ታገኙ ብዙ ጊዜ የኢትዮጵያ መንግስታት ቢስ የሚያደርጉት እሱ ነው ዳቦ እንጀራ ውሃ የጠማ ነው ይላቸው ኢትዮጵያ ህዝብ የጠማው ፍትህና ሰላም bring justice in the land bring peace in the land the rest will come will follow ይሄ ሀገር ሲጀምር ምንድን ያለው a pursuit of what happiness justice and freedom for all so ብልጽግና የዛ ውጤት ነው ፍትህ ሰላም በምድሪቱ ሁሉ እየተዘዋወረ ሳሙኤል ይፈርድ ነበር ይላል እግዚአብሔር ምን ዳኝነት ፍትህ እና ሰላም የሚገርማችሁ አሞራውያን ማለት የእስራኤል ጠላቶች ናቸው ግን ቁጥር 14 ላይ የእግዚአብሔር በእስራኤልና በአሞራውያን መካከል ሰላም ነበር ይላል እንዴት ነው አሞራዊው ካን ሰላም ይሰጥህ ሰላምን የሚነሳ የማይፈልግ ኃይል እንኳን ሰላም ይላል ፒስ ዊዝ ዩ ጉብኝት ሲመጣ ይሄ ነው እኔ አገር ተጎበኘ የሚለው ያኔ ነው አገር ሰላም ሲሆን አገር ፍትህ ሲጠገር ፍርድ እንደ ውሃ እንደ ወንዝ ሲፈስ ጉብኝት እሱ ነው መበለዚቱ እያለቀሰች ዛጋ እዚህ ጋር ፍትህ በጎደለበት ባልተረጋገጠበት ሁኔታ ውስጥ ስለ ጉብኝት እንዴት ታወራላችሁ our God is a God of justice ስለዚህ ዳኝነት ሳሙኤል አያችሁ ጉብኝት ሲመጣ አገሩ ሰላም ሆነ ያ የሚወረር ሀገር ያ የሚጠቃ ሀገር ያ ፈለገ ሰው ገብቶ ፈለገ የሚያደርግበት ምድር ሰላም ያጣ ምድር ሰላም ሆነ ፍርድና ፍትህ የተነፈገው ህዝብ ፍርድና ፍትህ አገኘ ጉብኝት ይሄ ነው እኔ ምለምነው እግዚአብሔር ለእናንተ ብቻ አይደለም ለምድራችንም ጭምር ምለምነው እምናዝንበት አንድ ቀን ስጠን ከልብ የምናለቅስበት ቀን ስጠን ይጸልዩ የምሬምላችሁ ከልብ የምናለቅስበት ያንዱ እኮ ለቅሶ ዛሬ ሀገራችን ላይ ሌላው ሳቅ አይደል ያንዱ ረሃብ እኮ በምድራችን የሌላው ጥጋብ አይደል ነው I was there 2 years ago እና በትግራይ ሀዘን ቀን የፖለቲካውን ተውት የፖለቲካውን ከዛ ጀርባ ያለው ፖለቲከኛውን ተውት እሱንም እና ሀዘን ተውሎ the rest of Ethiopia I said in my church I was there preaching እንዴት ነው የትግራይ እናት እያለቀሰች እኛ ምን ዘምረው ዛሬ ፖለቲከኞቹ የዛ ጀርባ ተውት የአማራ እናት ካለቀሰ የኦሮሞ እናት ካለቀሰች እንዴ ማለት ነው ያንዲት አማራ እናት ለቅሶ ያንዲት ኦሮሞ እናት ያንዲት ትግራይ እናት ለቅሶ የኔም ለቅሶ መሆን አለበት እንዴት ነው ያንዱ ለቅሶ ያንተ ደስታ የሚሆን እንዴት አንድ አገር ይኖራል እንደዚህ ያረክ እንዴት አንድ ህዝብ ይኖራል እንዴት እንሆናለን እንዲህ አይነት ድንዛዜ ምንድነው ምን አይነት ድንዛዜ ነው ወደቀብ ይለምነዋለሁ እግዚአብሔር ይለምነዋለሁ ምናለቅስበት እንደ አንድ ህዝብ ምናለቅስበት እንቀር ይሄው 50 ምናምን አመት ሆነ እንዲሁ እንደተላለቀን እየተላለቀን ነው አሁንም ድረስ ያለነው አንድም ቀን ከልብ አላዘን ቀይ ሽብር ይባላል መቼ ያለቀስነው በየጎዳናው በየመንገዱ በየእናትና አባት ቤት ሬሳ ሲወድቅ በሲቪል ዋር በኢትዮጵያ በዚያው ማይ ጋድ መቼ ነው እግዚአብሔር ሆይ አቤቱ በድለናል አሉ ይላል በሉስቲ
በሉ እስቲ እንዴ ከልብ በሉ ጌታ እግዚአብሔር ሆይ እኔ በድያለሁ ቤቴም በድሏል ነህምያ እኮ እኔም የአባቴም ቤት በድለናል አለኮ አለቀሰ እኮ አዘነ እኮ ዛሬም ጭፈራ ዛሬም ዳንኪራ ሐዘን የሌለበት ሀገር ማዘን የሚባል ጠፋ እኮ ማልቀስ ጠፋ እንባ እኮ ደረቀ ካይናችን የአብዮት የሚባለው ኢትዮጵያ 50 ዓመት የሞላው ቀን መስከረም 2 የዛሬ ዓመት ተራይሰኛ the whole day I was crying and repenting for the Lord 50 ዓመት ሞላን አሁንም እልቂት ውስጥ ነው ያለነው መቼ ነው የምትመራን መቼ ነው እንደ ህዝብ እንደ ሀገር ብሔራዊ ሐዘን የምናውጀው መቼ ነው እንደ አጥቢያ እንደ ግለሰብ ምናዝነው መቼ ነው እግዚአብሔርን ከልብ የምንፈልገው እስራኤል ጣዖት ያመለከ አስታሮትን እየተከተለ ጉብኝት ያስባል በአሊምን እኮ እየተከተለና ያመለከ እዛ ተራራ ላይ አንድ ቤት ታቦት አስቀምጫለሁ ብሎ አንድ ካህን ቀድሼ እዛ መስዋዕት እየቀረበ ነው ብሎ እግዚአብሔር እንዲጎበኘው ይጠብቃል እስራኤል ጉብኝት forget it አለው እግዚአብሔር 20 ዓመት 1 2 3 4 ዓመት ቢቀጥሉ 40 50 መቶ ይሆናል እግዚአብሔር ወይ በጣም ተጎድቶብኝ እኮ ብሎ የሚመጣ መስሎ ነው እንደው እኮ በቃ ተጨንቀቁብኝ እኮ ምን ይሻለኛል ባይፈልጉኝም እንግዲህ ሄዳ አይልም ፈልጉኝ ታገኛላችሁ ፕሪንሲፕል ይሄ ፈልጉኝ ሳይፈልግ የሚመጣ አምላክ የለም ፈልጉኝ ታገኛላችሁ እሹኝ ከልባችሁ ብትሹኝ እገኝላችኋለሁ አትፈልጉኝ አልገኝም ማለት ነው ሳይፈልግ ነው የሚመጣው እንኳን እግዚአብሔር እኛ እንኳን ስንፈልግ አይደለም እንዴ አልፈለገችኝም አልፈልግ ያለ ምን ቀረው እክተች አይደለ ማይጠየቁኝ የጠፋ መቻል ይሏችሁ አትቀሩ ይለኝ አንተ አትቀሩም እና ታዲያ እግዚአብሔር ደግሞ እንደ ዝም ብሎ ሳይፈልግ በቃ ባትፈልገኝም ግድ የለም ብሎ ይምጣ አንተ እንኳን መፈለግ ትፈልጋለህ እኔ እንኳን መፈለግ እፈልጋለሁ እንኳን ሰማይ ምድር የሰራ ዓለማትን የፈጠረ ሁሉን ያደረገ የሰራ ያዘጋጀ የሁሉ አስገኝና ምንጭ ሆነ አምላክ ቀርቶ ምን ታረግለታለህ አንተ እሱ እንጂ ላንተ የሚያስፈልግ ምን ታረግለታችሁ ለምን ፈጠራችሁ ስለምታስፈልጉት ስለሚወዳችሁ ስላስፈልጋችሁ ስለምን ይፈጠራችሁ የፈጠረኝ ፍቅር ስላለው ነው እግዚአብሔር ዓለማት የፈጠረው out of love he created the universe not out of need not out of necessity አታስፈልጉት በፍጹም I tell you እናንተ ሳትኖሩ እግዚአብሔር ነበር እኔ ሳልኖር እግዚአብሔር ነበር በአብ በወልድ መንፈስ ቅዱስ ክብር ለዘላለም ነበር እግዚአብሔር ዓለም ሳይሰራ ነበር በሙሉ ክብር ነበር እግዚአብሔር ፍጥረትን እንዲያመጣ እንዲያስገኝ ምክንያት የሆነው ጥልቅ ፍቅር እንጂ ፍላጎት አይደለም ኒድ አይደለም ሪዲም ሲያደርገን ለምን ሪዲም ያደርገን out of love ነው not out of need እግዚአብሔር ዓለሙን ስለወደደ ነው ልጁን የላከው it's because of love ነው የላከው መፈለግ አለበት እግዚአብሔር የጃጀ ምናምን አይደለም እግዚአብሔር የሐዛብ አማልክት አይደለም እግዚአብሔር ዝም ብሎ የሆነ በቃ ምናምን አይደለም የሚፈለግ አለበት የሚፈለግ አምላክ ነው እግዚአብሔርን ፈለገ እስራኤል አለ በዚህ መንገድ ይሄድን አለ በዚህ መንገድ ይሄድን ምንም አላገኘንም 20 ዓመት ሆኖ አለ ታቦት አለ ካህን አለ ግን የለም እግዚአብሔር ክብሬት አለ እንደዚህ ያደረግን ብንቀጥል የሚመጣ ነገር የለም እንፈልገዋለን እግዚአብሔር የምትፈልጉት ከሆነ ደግሞ አለ ሳሙኤል ነብይ እኮ እንዲህ እኮ ነው በቃ እውነትን የሚናገር ነብይ ብሎ በቃ እንደው በክፋት ውስጥ እያየ እጨምርልሃለሁ በረከት የሚል ነብይ እንደፈለኩን እንጂ ምን ችግር የለም ነው እግዚአብሔርን የምትፈልጉት ከሆነ አላችሁ በፍጹም ልባችሁ ፈልጉት በአሊምን አስታሮትን አስወግዱ ራሳችሁን ስጡት እሱን ብቻ አምልኩ እግዚአብሔር ያኔ ያድናችኋል አላችሁ እንዴት they just did it in one day they just did it ተሰበሰቡ አብረው አንድ ላይ ሆነው በመስባ ተገናኙ አንድ ቀን እኮ ቀኑ ሙሉ ሲጾሙ አሉ ሲጸልዩ አሉ ይያፈሱ እግዚአብሔር በደላል አንተናት እግዚአብሔር ማዳን የእግዚአብሔር ጉብኝት ተከትሎ መጣ ወንድሞቼ ዛሬም የሚያስፈልግ ለቤታችሁ የሚያስፈልግ ይሄ ነው ለቤት የሚያስፈልግ ይሄ ነው ለአጥቢያችሁ የሚያስፈልግ ይሄ ነው ለከተማችን የሚያስፈልግ ይሄ ነው ለአገር የሚያስፈልግ ይሄ
secret of revival የጉብኝት መንገዱ ይሄ ነው እንጂ ይሄንን የለመነውን ሃይማኖታዊ ተግባር እንዲሁ ያደረግን 50 ዓመት ብንቆይ ሌላም 50 ብንጨምር የሚቀየር ነገር የለም ቤት አለ ምን አለ በሉ እየጨመርን ነው ክራች አልቀነሰም ለምን because we're not seeking God ዛሬ በቤተ ክርስቲያን ውስጥ በየጉባኤው የሚሰበሰቡን ፈልጉ ጠይቁና ከስንቱ እንደሆነ ስንቱ የሚፈልገው እግዚአብሔር ስንቱ እንደሚንቀጠቀጥ ስንቱ በትህትና እንደሚቀር ስንቱ እንደሚፈራው እግዚአብሔር እንደዚህ ዘመን እግዚአብሔር እንትን የሆነበት ዘመን አለ እንዴ እግዚአብሔር ይርዳን እግዚአብሔርን ፈልጉት ዳዊት እግዚአብሔርን ፈልጉት ፊታችሁ አያፍር ፈልጉት አለ እግዚአብሔርን ፈልጉት ፊታችሁን አያፍር እግዚአብሔር ይርዳን እንጸልይ Jesus እግዚአብሔርን ፈልጋለሁ በሉት ፈልጋለሁ በሉት እግዚአብሔር እስራኤልም እግዚአብሔርን ፈለጉት ይላል ፈለጉት just seek God ምርኳቸው ተመለሰ እግዚአብሔር ረዳን አሉ አቤኔ ይዘራሉ እንደገና ጠላት ዳግሞ ሞረር እስኪያቅተው ድረስ የእግዚአብሔር እጅ በጠላቶቻቸው ላይ ከበደች ሰላምንና እግዚአብሔር ፍርድን አደረገላቸው ምድራቸው የሰላም ምድር የፍርድ ምድር የፍትህ ምድር ሆነች የሰራዊት አምላክ እግዚአብሔር እናስወግዳለን በሉ ጴጥሮስ በአንዱ ደብዳቤ ውስጥ የእግዚአብሔርን በጎነትና ቸርነት መዳን ቀምሳችሁ ከሆነ በሱ እንድታድጉ ይሄ ተንኮል የሌለበትን የቃሉን ወተት ተመኙ ክፋትን ተንኮልን ግብዝነትን ሐሜትን አስወግዳችሁ ይላል ዛሬ የምታስወግዱት ምንድነው እኔ የማስወግደው ምንድነው በ2026 በእኔ ቤት የማይገኝ አይገኝም አስታሮት በእኔ ቤት ከእንግዲህ በኋላ አይገኝም በአሊም እኔ ቤት አይመጣም በ2026 እግዚአብሔርን ብቻ አመልካለሁ በሉ እግዚአብሔርን ብቻ እፈልጋለሁ በሉ ራሴን ለእግዚአብሔር እሰጣለሁ በሉ ይሄንን አስወግዳለሁ እኔ ቤት አይገኝም 2025ን አይሻገርም ክፋት አይሻገርም ተንኮል አይሻገርም ሐሜት አይሻገርም አመጻ አይሻገርም ግብዝነት አይሻገርም ጣዖትን ማምለክ አይሻገርም እንደዛ የሚያምን ሰው ጮሆ አሜን ይበላይ አስወግዳለሁ እግዚአብሔርን ብቻ እፈልጋለሁ ራሴን እሰጠዋለሁ ስጡት ምን ትሆናላችሁ ስጡት እስቲ ለእግዚአብሔር ራሳችሁ ሁሉ ነገራችሁ ልጆቻችሁ ስጡት ዛሬ ያዛችኋቸው የናንተ የመሰሏችሁ ስጡት እስቲ እግዚአብሔር ገንዘባችሁ ስጡት ራሳችሁን ስጡት የናንተ እኮ አይደላችሁ ስጡት ዛሬ እስቲ ጌታው ይሰጣለሁ በሉት ራሴን ዲዲኬት አደርጋለሁ በሉት ለቅድስና አደረገ ለጽድቅ ለማገልገል አንተን ለመከተል ራሴን እሰጣለሁ በሉ በሁለት ልብ በሁለት ሐሳብ አታንክሱ አላቸው ኤልያስ እግዚአብሔር አምላክ ሆነ እግዚአብሔር አምላክ ይሁን ባል አምላክ ሆነ ባል አምላክ ይሁን እስራኤል ሲሰግድ ሳት እንዴት ባለ እንዴት ከሰማይ እንደወርዳ እንደበላችሁ ታስታውሳላችሁ ፈልጋለሁ በእውነት ከልቤ እፈልጋለሁ በሉት እግዚአብሔር ራይት ነው አሁን እንኳን እግዚአብሔር በህይወታችሁ ተአምራት ያደርጋል አሁን ራይት አው ስትመለሱ እግዚአብሔር እጅ ቤታችሁ ይቆያችኋል ወሬ ትሰማላችሁ ዜና ትሰማላችሁ የእግዚአብሔር ማዳን ታያላችሁ አቤኔዘር ትላላችሁ እግዚአብሔር ረዳኝ ትላላችሁ
በቤታችሁ እግዚአብሔር፣ በሥራ ቦታ እግዚአብሔር፣ በቤተ ክርስቲያን እግዚአብሔር፣ በሀገር ላይ እግዚአብሔር፣ በምድር ላይ እግዚአብሔር ረዳኝ ትላላችሁ፣ አገዘኝ ትላላችሁ። እግዚአብሔር ስጡት። ዛሬ ለእናንተ ያለኝ ለራሴም ያለኝ ቻሌንጅ ነው። ቤዛ ዓለም ሰጥተኸዋል። ራስህ ያላስወገድከው ነገር የለም። የምታመልከው ሌላ የለም። እግዚአብሔርን ብቻ ነው የምታመልከው። ጠይቁ ራሳችሁን። እግዚአብሔርን ብቻ ነው እያመለኩ ያለሁት? ክብር አላመልክም፣ ስልጣን አላመልክም፣ ገንዘብ አላመልክም፣ ዝና አላመልክም። አታመልኩ፣ አናመልክም። እግዚአብሔርን በድለናል አሉ፣ ተናዘዙ ይላል እስራኤል። አንድ ቀን እኮ በሉ እስቲ በሉ፣ ዛሬ በሉ፣ ከልብ በሉት፣ እግዚአብሔር በዚህ ነገር በድያለሁ በሉት፣ ፈልግሃለሁ በሉት። ዛሬ የምናቀርበው ምንም አይነት የበግ መስዋዕት የለም። ግን ወንድሞቼ እህቶቼ፣ በዘላለም መንፈስ የቀረበው ያ የጌታችን የኢየሱስ ክርስቶስ ደም ከኃጢአት ያነጻል፣ ይቀድሳል፣ ያጥባል። ሳሙኤል የሚጠባ አንድ የበግ ጠቦት ወስዶ ነው የሚቃጠል መስዋዕት ያቀርበው። እኛ የምናቀርበው የሚጠባ የበግ የሆነ መስዋዕት የለም። የቀረበ አለ፣ ለዘላለም የቀረበ፣ በዘላለም መንፈስ የቀረበ፣ ነፍስን መንፈስን ከሞተ ስራ የሚያነጻ የሚቀድስ፣ ምሕረትን የሚያመጣ፣ ማዳንን የሚያመጣ። ሃሌሉያ! ስንናዘዝ፣ ስንመለስ፣ ራሳችንን ስንሰጠው፣ ስናቀር፣ ስናስወግድ እግዚአብሔር ከልጁ ከኢየሱስ የተነሳ ከፈሰሰው ደም ለኃጢአት መስዋዕት አድርጎ ካቀረበው ከልጁ ደም የተነሳ ምሕረትን በላያችን ላይ ያውጃል፣ ዲክሌር ያደርጋል። የእግዚአብሔር ማዳን ትመጣለች። ከጠላቶቻችሁ እጅ እግዚአብሔር ያድናችኋል። የተወሰዱ ምርኮቻችሁ በ2026 ይመለሱላችኋል። ከእንግዲህ በኋላ ደግሞ በሕይወታችሁ የማይሆን ነገር አለ። ትላንትና እየጸለይኩ እግዚአብሔር ጣልቃ እገባለሁ በላቸው አለኝ። እግዚአብሔር ጣልቃ የሚገባለት ሰው አለ እዚህ ቤት፣ እዚህ ጉባኤ ውስጥ እግዚአብሔር ጣልቃ የሚገባለት ሰው አለ። ሴት አለሽ፣ እግዚአብሔር ለዚች አጥቢያ ጣልቃ ይገባል። ከእግዚአብሔር ለእናንተ ያለኝ ቃል ይሄ ነው። እግዚአብሔር ለእናንተ ጣልቃ ይገባል። ጣልቃ እገባለሁ በላቸው አለኝ እግዚአብሔር። ጣልቃ እገባለሁ ይላችኋል እግዚአብሔር። ጣልቃ እገባለሁ። በምን ጉዳይ እንደምትጠይቁት አላቅም። በምን ጉዳይ እንደምትፈልጉት አላቅም። ጣልቃ እንዲገባ በምን ነገር እንደምትፈልጉት አላቅም። የሰራዊት አምላክ እግዚአብሔር እንዲህ ይላል፣ ለዚህ ሕዝብ፣ ለዚህ ጉባኤ፣ ለዚች አጥቢያ፣ በዚህ ላሉ አገልጋዮች እኔ ጣልቃ እገባለሁ ይላል። ሎርድ እናመሰግንሃለን። ክብር ላንተ ይሁን፣ ምስጋና ላንተ ይሁን። ልባችን አንተን ይፈልግ፣ ልባችን አንተ ይመለስ። በፍጹም ልባችን እንፈልግ፣ ራሳችን እንስጥ። አቤቱ አንጻን፣ እጠበን። እናመሰግንሃለን በጌታ በኢየሱስ ክርስቶስ ስም አሜን። ጌታ ይባርካችሁ። ለጌታ ክብር አምጡለት፣ ከፍ ያለ ምስጋና አምጡለት። ጸጋ ይብዛላችሁ። ተባረኩ።